ቅድም ምን ብሎናል? የራሴን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው ብሎን ነበር አይደለ? የአባቱ ፍቃድ ምንድን ነው? የኔን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው አለን። የአባቱ ፍቃድ ምንድን ነው ብለን ስለዚህ አብ ፈጠረ ማለት ወልድም ፈጠረ ማለት ነው። አብ ተናገረ ማለት ወልድም ተናገረ ማለት ነው። ወልድም ሞተ ማለት አብም ሞተ ማለት ነው። ለምን አይሆንም ታዲያ? እዚህ ላይ ሲሆን ሊያሸት አይችልም ወይ ነው? ሸተተ ሶዋት አነስ ብን ማሊክ ረዲየላሁ ዐንሁ እንዳልሸተተውና እንግዲህ 20 ዓመት አብሯቸው የኖረው በጣም እንዳውም የሚያምር ሽታ ነበር የነበራቸው። ከሶስቱ አካል በተለየ አካሉ አንደኛው አካል ነው የተገለጠው አይደለ? በስጋ ስለዚህ ያ ስጋ ሙቷል አልሞተም? በመጀመሪያ ስለዚህ ሞተ ማለት ምንድን ነው? ስጋ ከነፍሱ ተለየች ማለት ነው። ስጋ ከነፍሱ ተለየ። ከሞተ በኋላ ራሱ ጸጉሩን እስቲል የሚጠቀሙ አሉ። የሱ ጸጉር ብለው የሙሐመድን ልብስ እያጠቡ የሚጠቀሙ ከሞተ በኋላ እንዳሉ ታውቃለህ? የልብሱን አዘጋጀው ቃል አውቃለሁ። እኔና አብ አንድ ነን አለ። ይህን ጊዜ አይሁዶ የገባቸው ራሱን በባህሪ ከአብ ጋር እያስተካከለ እንደሆነ ስለገባቸው ሊወግሩ ድንጋይ አነሱ። እሱ በእንትንስ ቢሆን በምንድነው በመልእክቱስ ቢሆን ለምሳሌ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩህቢብኩም አላህ ይላል። ወይም ደግሞ መን አጧዐኒ ፈቀድ አጧዐ አላህ አጢዑ አላህ ወአጢዑ ረሱል በመታዘዝ ቢሆንስ? አይገናኝማ። እኔን ታዘዙ እኔን የታዘዘ አላህን የታዘዘ ነው፣ አላህን የታዘዘ እኔን የታዘዘ ነው። ምን አገናኘው? እንደዚህ ማለት ይችላል መሐመድ? እኔና አላህ አንድ ነን ማለት ይችላል ማለት? ቁርአን ላይ የሚለው እንደዛ አይደለም። ያው ሐዲስም ላይ መታዘዝ ሌላ ጉዳይ ነው። ታዘዙ ማለት የእሱን ትእዛዝ እያዘዝኩ ነውና ታዘዙ ሌላ ጉዳይ ነው። እኔና አላህ አንድ ነን ማለት ይችላል? ከላይ እኮ ግን የሰጠኝ አባቴ ከሁሉ ይበልጣል ይላል። ያው ከኔም ይበልጣል ማለቱ ነው አይደል? የሚበላለጥ ነገር ደግሞ የተለያዩ ናቸው ማለት ነው። ከአባቴም ልጅ ሊነጥቃቸው ማንም አይችልም ይላል። እሺ መለስ አድርገው ቁጥር 7 ጀምሮ ላሳየህ። ከሁሉ ይበልጣል ይላል። ችግር የለውም እኮ ላሳየህ። በጎቼ ድምፄን ይሰማሉ ይላል አይደለ? እኔም አውቃቸዋለሁ ይከተሉኛልም ይላል። ራሱ ያውቃቸዋል በጎቹ። እሺ ህዝቡ እንዳለ ያውቃቸዋል፣ እሱ የሚከተሉትን የሚያምኑትን። እኔም ምን አደርጋቸዋለሁ ይላል? የዘላለም ህይወትን እሰጣቸዋለሁ ይላል። የዘላለም ህይወት የሚሰጠው ፈጣሪ ፍጡር የዘላለም ህይወት የሚሰጠው ፈጣሪ ነው። የዘላለም ህይወት ደግሞ በማስተማርም ይሰጣል። ስታስተምረው አይሰጥም። ፕሊስ ትሰጠኛለህ። ሙሐመድ የዘላለም ህይወት ይሰጣል የሚል ትሰጠኛለህ። ያሰጥ ይሆናል እንጂ አይሰጥም። በደንብ ያሰጣል። አዳምጥ። በጎቼ ድምፄን ይሰማሉ አለ። እኔም አውቃቸዋለሁ ይከተሉኛልም። በጎቹ ድምፁን ይሰማሉ፣ ያውቁታል፣ ይከተሉታልም። እኔም የዘላለም ህይወትን እሰጣቸዋለሁ አለ። ፍጡርማ ራሱ የዘላለም ህይወት ተቀባይ ነው። በደንብ አስተውል። እሱ ራሱ የዘላለም ህይወት የሚቀበል የሚሰጠው ነው። ክርስቶስ ግን የዘላለም ህይወት በጎች ማለት ባይዞ እረኛ ማለት በብሉይ ኪዳን ደጋግሞ እግዚአብሔር እረኛችን ነው ተብሎ ተገልጿል። ያ ማለት ጠባቂያችን፣ የነፍሳችን መጋቢ፣ ተንከባካቢያችን። እረኛ በጎቹን ይጠብቃል። መልካም ሰመር ያለበት ቦታ ላይ አሰማርቶ አብልቶ አጥግቦ ይመልሳቸዋል። ተኩላን እንዳይመጣ ይከላከልላቸዋል። ከቀማኛ ከሌባም ይጠብቃቸዋል። ስለዚህ የነፍሳችን ጠባቂ በብሉይ ኪዳን ደጋግሞ እግዚአብሔር ብቻ ነው የሚሰጠው፣ ለእግዚአብሔር ነው የሚሰጠው። የበጎቹ ጠባቂ ተብሎ የሚባለው እግዚአብሔር ነው። ስለዚህ ከታች ያለው ጥቅስ እንሄዳለን። ቆይ እንሄዳለን። ስለዚህ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም። የሚከተሉት ምን ብለው ነው? ምን ለማግኘት ነው? እኔም የዘላለም ህይወት ሰጣቸዋለሁ። የዘላለም ህይወት እንዲሰጣቸው ነው። ለዘላለም ምን አይልም፣ አይጠፉም። ከእጅ ማንም አይነጥቃቸውም። ከእጁም ይነጥቃቸዋል፣ ከእጁም ይነጥቃቸዋል፣ ማንም አይነጥቃቸውም አለ። እሺ ከዛ ከታች ምን ይላል ደግሞ? ስለዚህ ከእጁ ማንም ሊነጥቃቸው ካልቻለ የዘላለም ህይወት እንደሚሰጥ እሱም ከተማመንን፣ ከስር ደግሞ ስለ አባቱ ይነግረናል። አባቱ ከእርሱ ጋር አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ እንዳለች የሰጠኝ አባቴ ከሁሉ ይበልጣል። አንብበው እስኪ አስረዳኝ ይህንን። የሰጠኝ አባቴ መልካም፣ የሰጠኝ አባቴ ከሁሉ ይበልጣል አይደለ? ከአባቴ እጅም ሊነጥቃቸው ማንም የሚችል የለም ማለት ነው አይደለ? ከልጁ እጅ ሊነጥቅ የሚችል የለም።
ከአባቱ እጅም ሊነጥቅ የሚችል የለም። አባትና ልጅ በባህሪ አንድ ናቸው አይደሉም? እዚህ ጋር በባህሪ አንድ አይመስሉም። ያው አበላለጣቸው ነው። አንደኛው ትንሽ በባህሪ በለጥ ያለ ይመስላል። እዚህ ላይ አይልም። ለምን እንዳላለ ላሳየ። ምክንያቱም እሺ፣ በምንድን ነው የሚበልጠው? ቆይ ከኔ ይበልጣል እኮ አይደለም እዚህ ጋር እያለ ያለው የሰጠኝ አባቴ ከሁሉ ይበልጣል ይላል እኮ። ከሁሉ ይበልጣል፣ ከፍጡራን ሁሉ ይበልጣል። ከማንም ከጣዖታውያንም ከምንም ኮንሲደር አይደረግም። ከሁሉ ይበልጣል። በአብና በወልድ መካከል አይደለም አይደለም፣ እንደዛ እያለ አይደለም። ከሱ ምን አለ አንዳች ልናገር አልችልም። ቆይ ሌላ ቦታ አትሂድ፣ ሌላ ቦታ አትሂድ። ይህንን አርጉመንት እንግደል። ቅድሚያ እዚህ ጋር ከተስማማን፣ ምክንያቱም በባህሪ አንድ መሆናቸውን እያሳየ ነው። የእኔ ፍቃድ ያንተ ፍቃድ አንድ ነው ለማለት ነው። የሰጠኝ አባቴ ከሁሉ ይበልጣል። ለምን? ቅድምም ብያለሁ መሰለ፣ አብ ልብ ብለን ወይም ደግሞ ሶርስ ብለናል፣ መገኛው ብለናል። ቃል ደግሞ አይምን ወልድ ደግሞ ቃል ብለናል አይደለ? እዚህ ግን ኢንዲፔንደንትሊ እየነገራቸው ነው። ግን ማለት ለየት ያለ እየነገራቸው ነው። ያ ሶስት አካል አሉ። ከወልድም ማንም ሊነጥቅ አይችልም፣ ከአብም ማንም ሊነጥቅ አይችልም። አብ የወልድ አባት ነው። አባቱ ከሆነ ደግሞ በባህሪ አንድ ናቸው። በባህሪ አንድ ከሆኑ ደግሞ በእነሱ መካከል ልዩነት የለም፣ በባህሪ ማለት ነው። ልዩነት አለ እንዳትል ደግሞ ቁጥር 30 ይዘጋብሃል እኮ ወንድማችን። በእነሱ መካከል መበላለጥ አለ እንዳትል እኔና አብ እንበላለጣለን ነው የሚለው ወይንስ አንድ ነን ነው የሚለው? ላይ ነው እንበላለጣ ይበልጣል የሚለው እንጂ እዚህ ጋር አብ አንድ ነን ይላል። ላይማ ላይማ እኔ እና እሱ እንበላለጣለን አለም። ከፍጡራን አንጻር ምን አለ? ከአብ ማንም ሊበልጥ፣ ምክንያቱም ከመንጠቅ አንጻር ነው። የዘላለም ሕይወት እሰጣለሁ ከእጄ ማንም አይነጥቅም ብሎ ነገረን። ቅድሚያ የዘላለም ሕይወት እሰጣችኋለሁ ከእጄም አይጠፋም ማንም አይነጥቃችሁም አላቸው። ከዛ ስለ አባቱ ደግሞ ሲናገር የሰጠኝ አብ ከሁሉ ይበልጣል አለና ከማ ከፍጡራን ከአባቴም እጅ ሊነጥቅ ማንም አይችልም። እኔና አብስ ምንድን ነን አለ? አንድ ነን። ስለዚህ ምን አለ መሰለ፣ በባህሪ አንድ ናቸው። የኔ በበጎቹ በእጄ ያሉት እኔ በማስነሳቸው ወይም ደግሞ እኔ ዘላለም ሕይወት የምሰጣቸው አብ ኖ አይሰጥ እያለ አይደለም። አንድ ነው የኔና የአብ። እነኛ በጎች የሚያውቃቸው ድምፁን የሚጠራቸው አንድ ነን ነው። ለዚህም ነው ራሱን ከአብ ጋር እኩል አድርጎ እያስተካከለ እንደሆነ ሲገባቸው በእኔና በአብ መካከል ልዩነት የለም፣ እሱ የሚያደርገውን እኔ ያደርጋለሁ፣ እሱ ለእኔ የሰጠኝ እኔ ልዩነት በመካከላችን የፍቃድ የስልጣን የለም እያላቸው እንደሆነ ገባቸው። አንድ ነን ከእናንተ ጋር ግን አይደለም እያለ ሲላቸው እንደገባቸው ሲያውቁ አይሁዶች ሊወግሩት ድንጋይ ያነሱ፣ ተሳደበም አሉ ማለት ነው ይህንን በማለቱ። ስለዚህ ቁጥር ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። 5:30 ክፈትልኝ እስኪ። ቆይ እዛ እንሄዳለን። ዮሐንስ ወንጌል 5:30 በጣም ሽፍታ አስደረገን። ቁጥር 17 ኢየሱስ ግን አባቴ እስከዛሬ ይሰራል አለ፣ እኔ ደግሞ እሰራለሁ አላቸው ብሎ መለሰላቸው። በሰንበት መስራት የሚችል አብ ብቻ ነው፣ እግዚአብሔር ብቻ ነው። በአይሁዶች መሰረት የሚያውቁት ሰንበትን የሚሰራ ፈጣሪ ነው እንጂ እነሱ በሰንበት አክብረው ቀድሰውም ዘጸአት ምዕራፍ 20 ቁጥር 8 አካባቢ ጀምሮ ሰንበትን አክብረው ቀድሰውም ስለተባለ አይሰሩም። ታጥበው ቁጭ ነው። ሰንበትን ምንም አይሰሩ፣ ምንም የፈሰሰው አያቀኑ። ይሄ ቁርአን ላይም አለ። ሱረቱ በቀራ 65ኛው አያ ላይ ከ61 ጀምሮ በሰንበት የሰሩትን ወደ ጅንጀሮነት ቀይሯቸዋል አላህ በሰንበት ስለሰሩ። ክርስቶስ ግን በሰንበት ይሰራ ነበረ። ማርቆስ ወንጌል ምዕራፍ 2 ላይ ወደ መጨረሻ 34 ነው መጨረሻ አካባቢ ላይ የሰንበት ጌታዋም እንደሆነ ነገራቸው። ደግሞም ፈወሰበት በሰንበት። ከዛ እንዴት በሰንበት ይሰራል? ከፈጣሪ ውጭ ማንም አይሰራም አሉት። ምን ብሎ መለሰላቸው? ስለዚህ በሰንበት ይህን ስላደረገ ሊከሱት እንትን አሉ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር ተስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሲገድሉት አብዝተው ይፈልጉት ነበር። ስለዚህ አሁን ይህ 2000 ዓመት በፊት የተጻፈ መጽሐፍ ነው። በደንብ አስበው። በጊዜው የነበሩ ሰዎች እንደኔና እናንተ አይደለም አረዳዳቸው። ሞሮፍ
እንዴት ነው ምን እያለ እንደሆነ በደንብ ገብቷቸዋል፣ ተረድተውታል። ሰንበትን ይሄን እንዴት ተረዱት ታዲያ? ይቅርታና ዮሐንስ ወንጌል 5:30 ላይ ደግሞ ያው መልእክተኛ እንደሆነና መላክ እንጂ ሌላ ነገር እንደሌለው ደግሞ ይናገራል። እዛ ላይ ትንሽ ተጣረሰብኝ። እስኪ ትንሽ አስረዳኝ እስኪ። እሺ እሷን ንገርና እንመለሳለን። በቃ ዮሐንስ ወንጌል 5:30 ላይ ያለው እኔ ከራሴ አንዳች ላደርግ አይቻለኝም ያለ ነውና እንዴት እኔ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻምና ይላል። ያው እዚህ ጋር ደግሞ መልእክተኛነቱን ትንሽ ስለ መልእክተኛነቱ ነው የሚያወራው። እሺ ከቁጥር 28 ጀምሮ እንደዚህ ይላል። በመቃብር ድምፁ የሚሰማው የፈጣሪ ነው የፍጡር ነው? ድምፁ የሚሰማ በመቃብር ውስጥ የሚቀሰቅሰው ሱረቱ ሐጅ ይመስለኛል ቁጥር 6 እና 7 ላይ በቁርአን ላይ ከመቃብር ውስጥ የሚቀሰቅሳቸው አላህ ብቻ ነው አይደለ? ድምፄን ይሰማሉ እቀሰቅሳለሁ ያለው አላህ ነው አይደለ? አይ ወነፊኸ ፊ ሱር ይላል። የዛን ጊዜ በቀንድ ላይ ይነፋል። ያ ነው የሚቀሰቅሳቸው። መጀመሪያ ከመቃብር የሚቀሰቅሰው ማን ነው? አላህ አይደለም ነውና? አዎ አላህ ነው የሚቀሰቅሰው። ስለዚህ ከአላህ ውጭ ያለ የሚቀሰቅስ የለም። ስለዚህ በመቃብር ውስጥ ሕያው የሚያደርጋቸው የሚቀሰቅሳቸው ትንሣኤን የሚሰጣቸው አላህ ብቻ ነው። ሱረቱ ሐጅ ቁጥር 6 እና 7 ላይ ማለት ነው። አላህ ብቻ ነው ሕያው የሚያደርግ በመቃብር ያሉትን የሚቀሰቅስ እርሱ ብቻ ነው ይላል። ምን ይላል ክርስቶስ ግን? በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ላደረጉ ለፍርድ ትንሣኤ ይወጣሉና በዚያ አትደነቁ አላቸው። ከፍ አድርገው። ስለዚህ በመቃብር ሁሉ ያሉት ድምፁን የሚሰሙ ከሆነ ክርስቶስ ከመቃብር ተነስቶ ከመቃብር ተለይቶ አድርጓል ማለት ነው። በመቃብር ውስጥ አይደለም። ገና ድምፁን በመቃብር ውስጥ የፈጣሪ የሚጠብቅ አይደለም። ክርስቶስ ስለተነሳ በመቃብር ያሉት ገና ትንሣኤን የእሱን ድምፅ የሚፈልጉ ናቸው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው ይሆናል፣ ለዘላለም አይሞትም ብሎ ስለተናገረ በመቃብር ያሉት ተስፋ ያደርጋሉ ክርስቶስን ለመነሳት። ቅድም እዛ ጋር እንዳሳየው የዘላለም ሕይወት እሰጣቸዋለሁ በጎቼ ድምፄን ይሰማሉ ብሏል አይደለ? በመቃብር ያሉት ተስፋ ያደርጋሉ ድምፁን። ለምን? የዘላለም ሕይወት እንዲሰጣቸው። የዘላለም ሕይወት እሰጣቸዋለሁ ከእጄ ማንም አይነጥቃቸውም ብሏል ዮሐንስ ወንጌል ምዕራፍ 10 ቅድም ያነበብነው ላይ። ታዲያ እንደዛ ካለ በኋላ መልሶ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እዚህ ጋር ስለዚህ እኔ ከራሴ አንዳች እኔ ግዴታ ነው ማለት ነው። እንትን አድርገው ዝቅ አድርገው ትንሽ። እኔ ከራሴ አንዳች ማድረግ አይቻለኝም which means ምንም በቃ አበበና ጫላና ማለትም አይችልም ማለት ነው። አይ እንደዛ ሳይሆን እንኳን እሱ መልእክተኛ ነው። መልእክተኛነቱን ነው የሚያመለክተው አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻም። ወማ ተሻኡና ኢላ አየሻ አላህ ማለት ነው። እንግዲህ የአላህ ሱብሓነሁ ወተዓላ ወይም የፈጣሪ ፈቃድ ካልሆነ የእሱ ፈቃድና እንግዲህ ያው የላከው ማን ነው? አባቱ። እዛ ጋር ስለዚህ የአባቱ ፈቃድ እንጂ የራሱ ፈቃድ አልሻም እያለ ነው። መልካም ኦኬ። ደግሞ ለይቷቸዋል። የአባቱና የልጁ ፈቃድ ይለያያል። ለየው እኮ እዚህ የላከኝም ፈቃድ እንጂ ፈቃዴን አልሻምና አለ። መልካም። ስለዚህ በደንብ አስተውል። ይሄ ክፍሉ እየተናገረ ያለው የአባቴ ፈቃድ አድርጋለሁ ነው። የአባቱ ፈቃድ ደግሞ ምንድነው? እሱ ቁጥር 19 ላይ አድርገው። አባቴን አስፈቅዳለሁ ማለት ነው። እዚሁ ቁጥር ላይ ልመልስልህ። አውዱን በደንብ ብታውቀው ኖሮ አትጠይቀንም። ቅድም ቁጥር 17 ላይ ያው እየተማርን ስለሆነ እንወቅ ብዬ እየጠየቅ ለእስክርስትና አላውቅም። ተግባብተናል። ችግር የለውም። እሺ ለማማማር ስለሆነ ከቁጥር 17 ጀምሮ ቅድም እንዳሳየው አባቴ ይሰራል እኔም እሰራለሁ፣ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ራሱን ከእግዚአብሔር ጋር አስተካክሏል ብሎ ሊወግሩት አነሱ አይደለ ድንጋይ። ቁጥር 19 ላይ ደግሞ ምን ይላል? ስለዚህ አለ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። ቁጥር 30 ላይ ያለውን አውዱ ከዚህ ነው ያለው። እንዴት ነው ማደርገው አለ? አብ ሲያደርግ ያየሁትን ነው እንጂ ከራሴ አንዳች አላደርግም አለ አይደለ? ቅድም ምን ብያለሁ? በአብ እቅፍ ያለው ነው ልጁ መጥቶ የተረከልን። በአብና በወልድ መንፈስ ቅዱስ ውስጥ መገናዘብ አለ እርስ በርሳቸው።
እኛ ግን አብን ማንም ያየው የለም ብለናል። ስለዚህ አብ ሲያደርግ ያየሁትን ምን ነው እንጂ ማደርገው ሌላ አላደርግም ማለት። ይሄ ማለት ምን ማለት መሰለ? ወልድ የሚያደርገው አብ የሚያደርገውን ነው። ከአብ የተለየ ምንም አያደርግም። ከአብ የተለየ ምንም ነገር አያደርግም። ስራቸው አንድ ከሆነ ሶስት መሆን ለምን አስፈልጋቸው እኮ ነው ጥያቄ እኮ። ሶስት እንዳልሆነ እኮ እያሳየው እኮ ነው። አንድ ፍቃድ ስላለች፣ አንዲት አገዛዝ ስላለች የሚያደርጉት የሚሰሩት በደንብ አስተውል፣ አንዲት ነች። አንደኛው ብርሃን ሲፈጥር አንደኛው ያንን ብርሃን የሚያጠፋ አይደለም የሚፈጥረው፣ አንድ ፍቃድ። ምክንያቱም ወልድ አብ ራሱ በወልድ ስለፈጠረ ማለት ነው። ወልድ የሚያደርገው አብ የሚያደርገውን ነው። የተለየ እኔ እንደዚህ ላድርግ አንተ እንደዛ ላድርግ ከሆነ እነሱ ምን ይሆናል? አማልክት የሆኑና እርስ በርስ ድብድብ ነው የሚሆነው። በፈጣሪ ዘንድ እንደዛ የለም። በደንብ አስተውል። ምን ይላል መሰለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ በደንብ አስተውል። ያ ማለት አብ ማለት ነው። ያ የሚያደርገውን ሁሉ ግማሽ አይደለም የሚለው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ነገር ግን ወልድ ከአብ የተለየ አንዳች ከራሱ አያደርግም። ወልድ ብቻ ሳይሆን አብም ከወልድ የተለየ አንዳች አያደርግም፣ መንፈስ ቅዱስም በተመሳሳይ። ስለዚህ አብ የሚያደርገው ሁሉ ወልድ ምን ያደርገዋል? ያደርገዋል። ከራሴ አንዳች አላደርግም ሲል ምን እያለ ነው? ከአብ የተለየ ከአብ ፍቃድ ውጭ የሆነ እኔ ምንም አላደርግም፣ ማደርገው ነገር ወልድ አብ የሚያደርገውን ብቻ ነው፣ ተመሳሳይ ነው፣ የተለየ ምንም አልፈጥርም እያለ ነው። ስለዚህ አንድ መሆኑን በምን ተጨማሪ እንስጥህ? ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ያድርገው። አውዱን አንተ ሙሉን አንብበው። ቁጥር 40 ላይ ፍቃዳቸው አንድ መሆኑ፣ ከዛ ቁጥር 40 ላይ እንደዚህ ይላል። ዝቅ አድርገው ትንሽ። ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል አይደለ? ቅድም ምን ብሎናል? የራሴን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው ብሎን ነበር አይደለ? የአባቱ ፍቃድ ምንድን ነው? የኔን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው አለን። የአባቱ ፍቃድ ምንድን ነው ብለን ስንጠይቅ ልጅን አይቶ፣ የአባቱ ፍቃድ ደግሞ ልጅን አይቶ በእርሱ የሚያምን የአባቴን ፍቃድ ነው የሚያደርገው ብለን ወደ አባቱ ስንሄድ አባቱ ደግሞ ምን አለን? በእሱ በልጁ ማመን አለባችሁ፣ እርሱ በመጨረሻ ያስነሳችኋል። ይሄ ነው የአባቱ ፍቃድ። ምን ይላል? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም ምን አደርገዋለሁ? በመጨረሻ ቀን አስነሳዋለሁ። ስለዚህ የአባቴን ፍቃድ ነው ማደርገዋለሁ። የአባቴ ፍቃድ ደግሞ በእኔ እንድታምኑ ነው፣ እኔ ደግሞ በመጨረሻ ቀን አስነሳችኋለሁ። የኔና የአባቴ ፍቃድ ልዩነት የለም ነው። ተጨማሪ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ነው የክፈተው። አባቱ ስለ ልጁ ምን ይላል? 17 ቁጥር 5 ታዲያ ኢየሱስ ሲሞት ታዲያ ጌታ ሞተ ምን አንል? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ ብለህ አስብ። ከደመናው ውስጥ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ስለ ልጁ ምንድን ነው የሚለው? ልጁን ስሙት ነው የሚላል። ልጁ ደግሞ የአባቴን ፍቃድ አድርጋለሁ ይላል። አባቱ ደግሞ ስለ ልጁ ምን ይላል? ልጄን ስሙት ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተው እዛው ላይ። ስለዚህ ልጄን ስሙ ካለ 17 10 ልጄን ስሙት ካለ አባቱ፣ ልጁ ደግሞ የአባቴን ፍቃድ አድርጋለሁ ካለ ልዩነት የላቸው። ምንድነው መልሶ ይለናል? የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። 16 15 ነው የክፈተው። ስለዚህ የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው። ምንም ልዩነት የለንም። ለአብ ያለ ሁሉ የኔ ነው። አብ ያለው ሁሉ የወልድ ከሆነ የወልድ ሁሉ ደግሞ የአብ ከሆነ በመካከላቸው ልዩነት የለም። ስለዚህ አብ ፈጠረ ማለት ወልድም ፈጠረ ማለት ነው። አብ ተናገረ ማለት ወልድም ተናገረ ማለት ነው። ወልድም ሞተ ማለት አብም ሞተ ማለት ነው። ለምን አይሆንም ታዲያ? እዚህ ላይ ሲሆን ደግሞ ሎጂኩ እንደዛ ከሆነ አንድ ከሆኑ የሚያደርጉት ነገር አንድ ከሆነ የሚደርስባቸውም ነገር አንድ መሆን አለበት። ወይ አልሞቱ መሆን አለበት፣ ወይ ሙተዋል መሆን አለበት። በአካል የአካልን ከባህሪ ጋር እንትን ብለህ እያገናኘኸው ነው።
ያው ቃል ነው ብለኸኛል። ቃሉ ሞተ እንበልሽ ወይ? ኖ አዳምጣ። ክርስቶስ በስጋ የተገለጠ ቃል ነው ያልኩህ እንጂ ክርስቶስ ማለት በስጋ የተገለጸ ቃል ነው። በአካል ስንት ናቸው? ቃሉ የተገለጸው በስጋ ነው። ስለዚህ ስጋው ማለት ግን የተገለጠበት እንትን ሞተ ማለት ነው። ምን በስጋው ነው የተገለጠው ቃሉ። ከሶስቱ አካል በተለየ አካሉ አንደኛው አካል ነው የተገለጠው አይደለ? በስጋ ስለዚህ ያ ስጋ ሙቷል አልሞተም? በመጀመሪያ ስለዚህ ሞተ ማለት ምንድነው? ስጋ ከነፍሱ ተለየች ማለት ነው። ስጋ ከነፍሱ ተለየ ማለት ነፍስ ነበረው ህይወት። ስጋና ነፍስ ደም ነው የተካፈለው። ስለዚህ ሲሞት ምንድን ነው የምንለው? ከዛ ሲሞት ምንድን ነው ማለት? ሰቀሉትና ሞተ አይደለ? ከዛ ተቀበረም። ስጋ ከነፍሱ ወደ ቶፒኩ ለመመለስ አይደል? ሲሞት ምንድን ነው ለሚለው ስጋ ከነፍሱ ተለየች። በቃ ስጋ ከነፍሱ ተለየ። በስጋ ተቀበረ፣ በነፍስ ደግሞ በወይን ላሉት ሄዶ ሰበከላቸው። መለኮት ግን በሁሉ የሞላ ነው። ከስጋው ጋርም አለ ከነፍሱ ጋርም አለ። መለኮት በሁሉ የሞላ ስለሆነ በአባቱ እቅፍ አለ። ስለዚህ ወደ ቶፒኩ ላይ እንመለስ። አሁን ይበቃል። ሲሞት ማለት ነው። ይበቃል። ሌላ ቀን ነገ ስላስተባርክኝ አመሰግናለሁ ጋሽ እፎይ። አንተ የሰማው በልቦና ያኑርልህ። አጣጥመው በደንብ። አሜን። ኧረ አጣጥመዋለሁ ብራዘር። እንዲህ ያው መማማር ምናምን አሪፍ ነገር ነው። መሰዳደቡ ምናምን ትንሽ ትምህርት አሪፍ ከሆነ ወይም በቃ ጀስት አለ አይደለ ትዋርድ ዘ ፖይንት የሆነ ቢሆን ነገር የሆነ አሁን ለምሳሌ መልካምነት አይደለም። አሁን በእምነት ጉዳይ ላይ ሴንሲቲቭ ኤሪያ ነው። ነብያቶችን መዝለፍን ያሁን አባቶችን ምናምን አልዘልፍም። ማንም አልዘለፈምና ወደ ሌላ ቦታ ቢሆንም ምን ይላል መሰለህ? ኢድፋዕ ቢለቲ ሂየ አሕሰን ነው የሚለው ቁርአንም ላይ። መልካምን ነገር መመለስ መልካም ነው። ወይም ደግሞ የቻለ መልካምን ይናገር ካለበለዚያ ዝም ይበል የሚለውን ነገር ብትጠቀሙበትና ብትወስዱት። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ከአይሁዶችም ወደ ቶፒኩ እንመለስ። የሆነ ጥቆማ ደርሷቸው ተቀብለውት ወስደውታልና ከይቅርታ ጋር ማለት ነው ባትሳደብ የሚለውን ነገር እንደው ቶፒኩ ላይ አንዴ ፓራፍሬዝ አድርገው አንዴ ደግሞ አዳምጠን አንድ ጊዜ አዳምጠንና መልካም ቃሎች ያሰማልን። እፎይ አሪፍ ተምረንበታል። በሰበቡም ቢሆን ወንድማችንም የሰማኸውን በልቦና ያኑርልህ። እግዚአብሔር ልቦናህን ይክፈትልህ። ወደ ቶፒኩ ይቅርታ ስንመለስ እስኪ አንድ ጥያቄ ልጠይቅህ። ነቢዩ መሐመድ ከሰውነታቸው የሚወጣው ጠረን የተለየ ነበር? እንደ ማንኛውም ሰው ነበረ? በጣም መልካም መዓዛ ነበረች። ለምሳሌ ላቡ ይሸታል። ላባቸው በጣም ሽቶ ነበር። በጣም መልካም ሽታ ነበረው። መልካም ሽታ ነበረው። ኦኬ፣ ይሄ መጽሐፍ ታውቀዋለህ አይደለ? ሪያዱ ሷሊሂን። እዚህ ላይ ደግሞ የመሐመድ የ20 ዓመት አገልጋዩ ባሪያው ምን ብሎ ይናገራል? መሐመድ አንድ ቀንም ጥሩ ጠረን ሰምቼበት ወይ አሽቼበት አላውቅም ይላል። ካላህ መልክተኛ ከሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ያለው ነገር አሽትቼ አላውቅም። ጠረኑ ሚስክ አንተ እንደምትለው ብራንድ ያስነቃል ሽቶ እንደምትለው ይሄ እየተናገረ ያለው 20 ዓመት ያገለገለው ባሪያው ነው። ለ20 ዓመታት አገልግያለሁ ይላል። ያላህ መልክተኛ ከሱ የሚወጣው ጠረን አንድም ቀን ጥሩ ሽታ አሽትቼበት አላውቅም ይላል። ታዲያ ሐዲሶቹ እርስ በርስ ይጋጫሉ ማለት ነው? ወላሁ አለም። ላብራራልህ አልችልም። ብቻ ሜቢ ካፍንጫ ሊለያይ ይችላል። ሌላ ሐዲስም አለ። ተጠይሩ ማለት ሽቶ እንደውም ከነብያቶች ሱና ነውና የነብያቶች ሱና ነው። ይሄ ሽቶ የነብያቶች ሱና ነው። እንዴት ነው የነብያቶች ሱና የሆነው? ግን ሽቶ የነብያቶች ሱና ነው። ሴቶች ደግሞ ሽቶ ከተቀቡ አይቻልም። እሱ ክልክል ነው። ለሴቶች ደግሞ አይፈቀድም። ሽቶ ለወንዶች ነው እንጂ ለሴቶች አይፈቀድም። አሁን ይሄ ጠረኑ ስለዚህ ሴት ነብይ ጠረኑ አይሸትም። ጠረኑ
ምን አልከኝ? አሁን ስለዚህ አገልጋዩ አንድ ቀንም ለ20 ዓመት ያገለገለው አንድ ቀንም የመሐመድ ጠረን ጥሩ ሸቶኛ አቅም ካለ አገልጋዩ ነው የሚታመነው። መቼም 20 ዓመት ሙሉ ያገለገለው ይኸው ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረንን ያማረ ሽታ ያለው ነገር አሽትቼ አላውቅም። እንዴት ነው ሽቶ ነው ብለው ላቡን ኡሙ ሱሌማን ነች አይ ቲንክ ያ በብልቃት ሁሉ ታደርግ ነበር። ላቡን አይደለም ለመቀበል አረዳዱ አልገባህም እንዴ? ይሄ እኮ ኮምፓራቲቭ ፎርም እኮ ነው። ከሳቸው የበለጠ የሚያምር ጠረን አላየሁም አላሸተትኩም ለማለት ነው። ያ ማለት በጣም ይጣፍጡ ነበር ማለት እኮ ነው። አይደለም ዴው ላምበስ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ይኸውልህ አሽትቼ አላውቅም እኮ ነው። ከአላህ መልእክተኛ ጠረን አለ ያማረ ሽታ ያለው ነገር አሽትቼ አላውቅም። ያማረ ሽታ ያለው ሽታ ያለው ያማረ ከሳቸው ያማረ ማለት ነው። ከሳቸው ሽታ ያማረ ያማረ አላውቅም እያለ አጎቴ ታየር ወደ ጎን አድርገው አረበኛውን ላንብብልህ። ያማረ ሽታ አድርግለት። አረበኛውም እንደዛ ነው የሚለው። ያማረ ሽታ አሽትቼ አላውቅም ነው የሚለው። ከፎይ ጺም ያማረ ጺም አይቼ አላውቅም ብል ምን ማለት ነው? አሁን እንደዛ ለምሳሌ ጺም ያምራል ምን አገናኘው? አሽትቼ አላውቅም እኮ ነው የሚለው። አይቼ አላውቅም ይባላል። እንደሱ አይነት ሽታ ያለው ነገር እንደዛ ብቻ እኮ አይደለም የሚለው ያለው ነገር እኮ ነው እያለ ያለው። ሉክ ካላ መልእክተኛ ላይ ያማረ ሽታ ያለው ነገርም ጠረን ከሳቸው ያማረ ሽታ ያለው ነገር አሽትቼ አላውቅም። ይኸውልህ አረበኛው የሚለው አጥየብ ሚን ሪሂ ዘወር አድርገው ወደዚህ ወደ ጎን አድርገው ካላ መልእክተኛ ላይ ይኸውልህ ቆይ ወላ ሸመምቱ ራኢሐተን ቀጡን አጥየበ ሚን ራኢሐቲ ረሱል ሰለላሁ ዐለይሂ ወሰለም። አጥየበ ማለት ኮምፓራቲቭ ፎርም ነው። በጣም ያማረ ማለት ነው እንዴ? ይኸውልህ ወላ ከመሐመድ ላይ ጥሩ ጠረን አሽትቼ አላውቅም ማለት አረበኛው አይደለም። አማርኛው አረዳድህ ትንሽ ሸንከፍ ብሎብህ ነው። እፎይ እዚህ ጋር አንዳንዴ ተቀበል አይደለም። ይሄ እኮ ይኸውልህ እኔ አሁን በተርጉሜ አይደለም። አሁን አንተ እኮ እየጮክና አንድ ጊዜ ላንብብልህ እባክህ። አንድ ያዳምጥ በደንብ እናንብብ። አነስ ነው ያስተላለፈው እንዲህ ብሏል። ይኸውልህ አነስ ምን አለ እንዲህ ሐዲሱ ሶሂህ ሐዲስ እኮ አንድ ያዳምጥና እሺ አነስ አስተላለፈ እንዲህ አለ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይንም ጨርቅ ነክቼ አላውቅም። ምን ማለት ነው? ነክቼ አላውቅም ማለት ዘሴባ አማርኛ ነው የምትጠቀመው። ስለዚህ ይሄን ተርጉማ የነብዩ ሰለላሁ ዐለይሂ ወሰለም እጅ የለሰለሰ ነው ማለት ነው። ኧረ አዳምጠኝ ቆይ በኢየሱስ እንደዛ ማለት ነው። ግን ኧረ ቆይ አዳምጠኝ እሺ አዳምጣለሁ። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይንም ጨርቅ ነክቼ አላውቅም። ሁቺ የሐር ጨርቅ በስልምና አይቻልም። ኧረ በኢየሱስ ስም የሐር ጨርቅ በስልምና አይቻልም። አይቻልም ካላወቅ ከፍቼ እዚሁ ላይ ላሳየህ። ስለዚህ እሱ ነው እየተናገረ ያለው። አንተ ግን የራስህን አይምሮ ውስጥ የራስህን እንትን እየሰራ መዳፋቸው ይለሰልሳል ትለኛለህ። ስለ መዳፉ አይደለም እያወራ ያለ ነው። በሳቸው እጅ ላይ አንዴ አዳምጣ። በሱ እጅ ላይ የሐር ጨርቅ አይቻላቅም ሲል አንተ አይ እጁ ለስላሳ ነው እያለ ነው ትለኛለህ። የራስህን ኢንተርፕሬቴሽን ይሰጣል። አሁንም ተረጋጋና አዳምጠኝ። ተረጋጋ። አንተ አማርኛ አይደለ እንዴ የምታነበው? አንተ ምን ሆነህ ነው? አማርኛ አይደለ እንዴ የምታነበው? አሁን ስለ ሐር ነው የሚያስተላልፈው ሐዲሱ። የለሰለሰ የሐር ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይም ጨርቅ ነክቼ አላውቅም ማለት የነብዩ ሰለላሁ ዐለይሂ ወሰለም እጅ ከሐርና ከጨርቅ ልብስ የለሰለሰ ነው፣ ለስላሳ ነበር እጃቸው የሚለውን መልእክት ለማስተላለፍ ነው። ከዛም ቀጥሎ ምን ይላል? አቧንታ አዳምጥ። አማርኛ አይደል እንዴ? ከዛም ቀጥሎ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ያለው ነገርም አሽትቼ አላውቅም ማለት ማንኛውም አይነት ሽቶ ብታመጣ ምን ማለት ነው? ሽቶ ብታመጣ ምንም አይነት ሚስክ ብታመጣ የነብዩ ሰለላሁ ዐለይሂ ወሰለም ሽታ ከዛ ሚስክ ይበልጣል የሚል መልእክት ነው ያለው ሐዲሱ። አንተ ደግሞ አዳምጣው። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ሲል ከማን ነው ጠረኑ የሚወጣው? ጠረን ከማን ነው ጠረን የተባለው? ከየት የሚወጣ ጠረን ነው?
ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ማለት እዚህ ጋር ሽታ የሚለውን ነገር በቃ ፖዝ አድርገህ አንድ መልስ መለስክ። ከመሐመድ የሚወጣው ጠረን ያማረ ሽታ ያለው ነገር ከመሐመድ ውስጥ የሚወጣ ነገር የሚወጣው ነገር ከመሐመድ ነገርም ነው የሚለው ይሄው ነገርም ነው እና ታዲያ ነገርም ማለት ምንድን ነው? እና ምን መኖሯ ምን ለውጥ አመጣ? አይደለም ይኸውልህ ያለው ነገርም አንዴ ልጨርስልህ፣ ተረጋጋ አንዴ። በመጮህ አይደለም ከአላህ መልእክተኛ ከሚወጣው ጠረን ያማረ ሽታ ያለው ነገር ከመሐመድ ውስጥ አውት የሚወጣ ከሱ የሚወጣ ያማረ ሽታ ያለው ነገር አሽትቼ አላውቅም። አንተ ይሄን ገለበጥከውና ከሱ በላይ ጥሩ የለም ትለናል። ይኸውልህ ከሱ የሚወጣው ነገር እሺ፣ ለምሳሌ ሽንቱ አሩ ከመሐመድ ወይ ልንገርህ ቃል ስጋ ሆነ አሩ ከመሐመድ ነው። እኔም ልጠይቅህ፣ ተረጋጋ። እሺ አማርኛው ለምሳሌ እኔ እንዳልኩት ሊተረጎም ይመቻል አይመችም? አይመችም። አሩ ለምሳሌ ሽቶ ይላል አይደለም። እኔ አማርኛው የሚወጣው እኮ ነው ያለ ከነብዩ ሰለላሁ ዐለይሂ ወሰለም ያማረ ሽታ የበለጠ ሽታ የለም የሚል ትርጉም ነው ያለው። ይሄ የበለጠ ኬታ መጣ የበለጠ አለ። አንተ እንደተረዳኸው አረዳድ እኔ እንደተረዳሁት አይደለም። ሐዲሱ እየተናገረ ያለው ምን መሰለህ? አንድ ጊዜ ኮንቴክስትም የሚባል ነገር አለ። ሌላ ነገር አምጣልኝ እስኪ። ይሄ ካልገባ ሌላ ነገር አምጣልኝ እስኪ። ሌላ ለህዝቡ ላስረዳና ልተው ወይም ደግሞ አንድ ጊዜ አዳምጠኝ። ምንም እያዳመጥከኝ አይደለም። ይቀጥልና ምናልባት ሙስሊሞች ካላችሁ ይሄን ለማለት አይደለም። አጥየብ ሚን ራኢሐቲ ነብዩ ሰለላሁ ዐለይሂ ወሰለም ማለት ከነብዩ ሰለላሁ ዐለይሂ ወሰለም ያማረ ሽታ አሽትቼ አላውቅም ለማለት ተፈልጎ ነው። አጎቶች ጥሩ። ሐዲሱ እየተናገረ ደግሞ ያለው ምንድነው መሰላችሁ? አሁን ደግሞ ዝም ብላ አድርገለፈው በቃ ይሄንን አልገባህም። እኔ አታካላረገም። ልቀጥልሽ አንድ ጊዜ ሐሳቤን ልጨርስ። ያላ መልእክት ኧረ በኢየሱስ አንዴ ሚውት አድርግ። ኦኬ ሐዲሱ እየተናገረ ያለው ወገን ስለምንድን ነው? መሐመድ የማያደርጋቸው ወይ ደግሞ መሐመድ ላይ የሌሉ ነገሮችን ነው። አይደለም እያመሰገነ ነው። ልጨርስ። ሐዲሱ ስለ ምስጋና ነው የሚያወራው። እፎይ ኧረ ሚውት አድርግልኝ በጌታ። ለምን ሚውት ያደርገኛል? ይሄ እኮ እሺ ጥሩ ስለ ምስጋና ነው ብለኸኛል። አመሰግናለሁ። እሺ ለምሳሌ መሐመድ ሰራተኞችን ኤጭ ብሎ ያውቃል? ኤጭ ብሎ አመናጭ ያውቃል? አያውቅም። ቴንክ ዩ። መሐመድ የሌለውን ነገር ነው የሚናገረው። እዚህ ጋር ቀጥሎ ምን አለ? መሐመድ ሰራተኛውን ኤጭ ብሎ ያውቃል ማለት ምስጋና እኮ ነው። አንድ ጊዜ ቆይ፣ አንድ ጊዜ አዳምጠኝ። አንድ ነገር ሰርቼ ለምን ይህንን አላደረክም ብሎኝ አያውቅም። ስለዚህ ሐዲሱ እየተናገረ ያለው መሐመድ የሌለውን ነገር እንጂ ያለውን ነገር አይደለም። ሙሉ አይደለም። ይሄ መልካም ጸባይ ነው። ስለዚህ አሁን በዚህ ኮንቴክስትናና ከመሐመድ ጥሩ ነገር ይወጣል ነው አይወጣም ነው እያለ ያለው። የነብዩ ሰለላሁ ዐለይሂ ወሰለም ጠረን ከሁሉም ጠረን የበለጠ መሆኑን ነው የሚያሳየው። ይሄ ቀላል ነገር ነው እየተናገረ ያለው። አንድ ጊዜ እሺ፣ ማን ያለው እንደዚህ? ፋይናላይዝ ላድርገው። በቃ አንዴ ፋይናላይዝ ላድርገው። አንተ ደግሞ ሚውት አድርግ። ከዛ አንተ ሐሳብን ትሰጣለህ። አረበኛ አንዴ እባክህ አነስ ያላ መልእክተኛ እንደዚህ ብለዋል። እንደዚህ አለ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐርም ወይም ጨርቅ ነክቼ አለ። አረ እፎይ ይሄን ልጅ ተው በለው። እፎይ ያልገባህም ነገር ነው ይሄ። እፎይ በቃ ሸላፉት ወደ ሌላ ቶፒክ በጣምና ይቅርታ አላስደምጣልኝ። ያ እንዴ በደንብ ረጅም ሰዓትን ስላደረኩት ታገስኩት። ላንብብላቸውና ከዛ ሐሳብን ትሰጣለህ አልኩት። አንዴ እንኳን ሙሉ ሐዲሱን አንብበው። አነስ እንዳስተላለፈው ያላህ መልእክተኛ እንደዚህ ብለዋል። ያላህ መልእክተኛ መዳፍ የለሰለሰ ሐር ወይም ጨርቅ ነክቼ አላውቅም። ልብ በሉ፣ የለሰለሰ ነው የሚለው። የለሰለሰ ሐር ጨርቅ ነው እንጂ የመሐመድ መዳፍ እንትን ነው እያለ አይደለም። እሺ ከአላህ መልእክተኛ ጠረን ያማረ ሽታ ያለው ነገርም አሽትቼ አላውቅም። ይሄ የማያውቃቸውን ነገሮች ነው። መሐመድ የሌሉትን ነገሮች ነው እየተናገረ ያለው። ቀጠለ። የአላህ መልእክተኛ ለ20 ዓመታት ያህል አገልግያለሁ። በዚህም ዓመታት ውስጥ አለ እጭ ብለው አያውቅም። የማያውቀውን ነገር ነው እየተናገረ ያለው። ቀጠለ። አንድን ነገር ሰርቼ ለምን እንዲህ አላደረክም ወይም አልሰራህም ብሎኝ ማለት ነው አያውቅም። አሁንም እያለ ያለው ብሎኝ አያውቅም። ስለዚህ መሐመድ አርጎት የማያውቀው መሐመድ የሌለውን ነገር ነው ሙሉ ሐዲሱ እየተናገረ ያለው። ስለዚህ ከመሐመድ የሚወጣው ጠረን ያማረ ሽታ ከመሐመድ ውስጥ አሽትቼ አላውቅም ነው ያለው። አላውቅም። አሁን ገብተህ ሐሳብህን መስጠት ትችላለህ።
እዚህ ጋር ሐዲሱ እየተናገረ ያለው እጭ ብሎ አያውቅም፣ ሰራተኛው እንደዚህ አድርጎ አያውቅም፣ ከለሰለሰ ጨርቅ ውጭ እንደዚህ አድርጎ አያውቅም፣ ከመሐመድም ደግሞ ጥሩ ጠረን አሽትቶ አያውቅም። ዛሲት ይሄ ነው ያለው። ክሊር ይመስለኛል። እና እየጮኸ ስለረበሸ ነው ላላስወራ ስላለ ነው እንጂ በአጭሩ እንቋጨው ነበር። ካለ አስገባው ቦታው ላካለ ጨርሱ በሰላም አግባ። አይ ጥሩ ጠባይ ስላለው ከኔ ጋር ረጅም ሰዓት ስላወራ ነው። ያ እኔም ደስ ብሎኛል እኮ ማውራቱ፣ ግን አላስወራልኝ እኔ አላንብበው አላስነብብም ማለት። ሰላም ሰላም፣ እንዴት ናችሁ? ላስወጣሽ እጄን እንደዚህ ከጫንኩ በኋላ ሰላም ሰላም፣ እንዴት ናችሁ አልሽ? እንዴት ነሽ? አሎ፣ ሁሉ ሰላም፣ ሁሉ ተማም። كيف حالك؟ عمل بس ما ادري شو قاعد شوكت مع السلامة ما وصلت شنو؟ ما ادري شو قاعد شوكت مع السلامة ما وصلت شنو؟ ኧረ እኔ እየተጓዝኩ ነው። እየተሽኮሽኮ አይደለም ብቻዬን ነኝ። ወደ ነው የምትጓዡ በዚህ ሰዓት? ወደ ክላሴ ከስራ ቆይታ። እና ምን ልትሆኚ ገባሽ አሁን? ኧረ እኔ አልገባሁም። እናንተ ስባችሁኝ እኮ ነው የገባሁት። ፎይ ይቅርታ። ጭራሽ አሁን ሳታስነቂ ቀስ ብለሽ ወረጂ። ኧረ ወይኔ በላቸው። ኧረ ይቅርታ እናቴ፣ ምንም እንዳትናገረኝ። በመስኮት ዘለሽም መውጣት ትችያለሽ። ኦኬ። ብትሰበሪ ግን ኃላፊነቱን አልወስድም። አመሰግናለሁ። ለማንኛውም እሺ ابن عرب يسطينا ቁርአን ከሪም ቁርአን ከሪም ምንድን ነው እሱ? ምንድን ነው ያጣላችሁ? መሐመድ ጥሩ ሽታ አለው ብለህ የምታምነው? አጥየብ ሚን ራኢሀት ነብይ። አረበኛ ትንሽ ትሞክራለህ ወይ? ትርጓሜው እንደዛ ነው የሚለው አይደል? ግን አይደለም ትርጓሜ ይሄ ኮምፓራቲቭ ፎርም ነው። የነብዩ ሰለላሁ ዐለይሂ ወሰለም ጠረንና የሌሎችን ጠረን። መልካም እሺ፣ የኛውን አዲስ እንዴት ታዋለህ? ሱናን አቢ ዳውድ 43 ቆይ እኮ ትንሽ ቀላል ነገር ነበር። ያ አንዴ ኢብኑ አረብ አንዴ ሱናን አቢ ዳውድ 43 አንዴ ክፈተው። ኢብኑ አረብ ቆይ አንዴ ፕሊስ እንጨርስ ከእንትና ጋር በቃሽ። ቃል አለ አቡ ዳውድ 43 እሺ ሱናን አቢ ዳውድ 43 ሙቃት ስራ እየደከመኝ ነው። አረብኛውን አድርግለት እስኪ። እንችን ቀጥላት። እችን አዲስ ፈሰርልን እስኪ። አቤት እችን አዲስ ፈሰራት እስኪ። حدثنا عمرو بن عون حدثنا أبو عوانة عن قتادة عن أبي بريدة قال لي أبي يا بني لو رأيتنا ونحن مع النبي صلى الله عليه وسلم وقد أصابتنا السماء حسبت أن ريحنا ريح الضأن له. ترجمة ነው መልሴ። ተርጉምልን። ብዙ እውቀት ስለሌለኝ ኖርማል ነው እኮ ይሄ። እኔ ያለው ይሄን ሐዲስ አልቀረሁትም።
እፎይን ግን የሁሉ ሲያስጋርጠው ነበር። እያንዳንዷን ቃል እየበተንክ አይደለ? መጽሐፍ ቅዱስ ላይ እንደዛ ሲያስረዳ ነበር። አንድ ቃል ግን ደፍረ መተርጎም ራሱ ሼም ያዘ። አይ ተርጉምልኝ፣ ችግር የለውም። ኖርማል እኮ ነው። አንተ ተርጉም እሱ የሚለው ዝቅ አድርገው ችግር የለው። ፋይ ሐዲሱ እንግዲህ በግልጽ እንደሚናገረው ምንድን ነው አቡ ቡሩዳ እንደዘገበው ወይም ናሬት እንዳደረገው ማፋዘት ቱሚ አባቴ እንደዚህ አለኝ፣ ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ዌር ዊዝ ዘ ሜሴንጀር ኦፍ አላህ አባ እንደዚህ አለን ከአባቴ ጋር አይሚን ከአላ መልእክተኛ ጋር ወይም ደግሞ ከመሐመድ ጋር ሆነን ብታየን ኖሮ አለው the rain had fallen on us ዝናብ ሲዘንብብን you would have thought that our smell was the smell of the sheep ሽታችን በግ ይል ነበር። የበግ ሽታ ነበር ምንሸታው እኔና መሐመድ እንደዛ ነበር የሚል ነው። የበግ ሽታ መቼም ሽቶ ነው የሚለው አትለንም። እዚህ 20 ዓመት ያገለገለው ሰውዬ የሚያለው እውነቱን ነው ማለት ነው። ከመሐመድ ውስጥ አንድም ቀን ጥሩ ጠረን አሽትቼ አላውቅም ነው ያለው። እሱ እንደዛ አይልም ሐዲሱ አጎቴ። ስለዚህ በግ እየሸተተው ነው ማለት ነው። ቴንክ ዩ አንተ ሐዲሱ እንደዛ አይልም። ለጊዜው እንያዘውና ፕሊስ ወደ እንትኑ እንመለስ። ሽታውን ለጊዜው ያዝና አድርገውና አይሻ ብዙ ጊዜ ደጋግማ ሴመን ከመሐመድ ልብስ ላይ እንደምፈትግ ትናገራለች። ሶዋት ይሄ ራሱ ሽታ መጣም ብለህ ታምናለህ? ላብ ሲነካው መሐመድ ደግሞ በቀዝቃዛ ወቅት እንኳን እንደሚያልበው ይናገራሉ። በቀዝቃዛ ወቅት እንኳን የሚያልበው ከሆነ ሎክ ስፐርሙን ብዙ ጊዜ ላይ ነው የምትለው። ደግሞ ኦፈን ብዙ ጊዜ ላይ በእጄ ነው የምፈትግለት ትላለች። ይሄ ራሱ ሊያሸት አይችልም ወይ? ሶዋት ሊያሸት አይችልም ወይ ነው? ሸተተ ሶዋት ከዛ አነስ ብን ማሊክ ረዲየላሁ ዐንሁ እንዳልሸተተውና እንግዲህ 20 ዓመት አብሯቸው የኖረው በጣም እንዳውም የሚያምር ሽታ ነበር የነበራቸው። ድንጋይ አቀባይ ነው አይደለ? መሐመድ ብዙ ጊዜ ካካ ሲል ድንጋይ የሚያቀርብ ነው እሱ፣ ወይንም ደግሞ የመታጠቢያ ፋዞ አገልጋይ ማለት ሁሉንም ቤት ውስጥ ያለውን ነገር የሚንከባከባቸው ነው እና የሚያስፈልጋቸውን ነገር ውዱ ማድረጊያ ይሰጣቸዋል። አነስ ብዙ ጊዜ ላይ የማየው ድንጋይ አንጣልኝ ለቂጥ ያለኝ ውሃ ጀለ ስከተለው ነበር። ውሃውን ትቶ ድንጋይ አመጣልኝ፣ ድንጋይ ስፈልግ አጣው። ከዛ ኩበት ሳመጣ ኩበት አይሆንም አለኝ። እንደዚህ የሚል ነው ያለው። ግን አንድ ሀዲስ አለ ከዚህ ጋር ሜይ ቢ ነገር ያነሰዋል የሚለው መሐመድ ካካ ሲል ጣራ ላይ ወጥቶ የሚያየው ሰውዬም ነበረ ለማየት መሐመድን ካካ ሲል እና እሷ ፓርት ታስቀኛለች። አሁን ይሄ ከእምነቱ ጋር ምን ያገናኘዋለሁ? ማለት ተበሩክ ያደርጋሉ። ከመሐመድ የሚወጣው ነገር እንትን ያደርጉበታል። ፈልገው ነው በቃ። ምራቅም ሲጠፋ እዛው ነው። ተኝቶ እንኳን ላቡ ሲፈስ ይቀዱታል ላቡን። እያንዳንዱን ከሰውነቱ የሚወጣውን ነገር ኢቭን ፀጉር ሲቆረጥ እንፈልግ ነበር ይላል አለ ሐዲስ። ተፈለግ ሰጣለው። እንደገና ደግሞ ውሃ ውስጥ እየነከሩ ይጠጡታል። አንብበው እሱን ሐዲስ። ይሄ ሁሉ በአንድ ለምን አታደርገው? እፎይ ጊዜ እንትን ለማለት ይሄ ሁሉ እኮ ርዕሱ አሁን አንድ ነው። ርዕሱ አተበሩክ በነቢ ሰለላሁ ዐለይሂ ወሰለም በነቢ ሰለላሁ ዐለይሂ ወሰለም በረካ መፈለግ የሚለው ውስጥ ይካተታል። ስለዚህ ሶሐቦች በህይወታቸው እያሉ የነቢዩ ሰለላሁ ዐለይሂ ወሰለም ምራቃቸውን ይሁን ከፀጉራቸው የሚሆን ኻተመንቡ ከሞተ በኋላ ነቢ ሰለላሁ ዐለይሂ ወሰለም ሞቱ። ከዛ በኋላ አይቻልም። ይሄ ተበሩክ ነገር ተዘግቷል። እሺ በህይወት እያለ በነቢ ሰለላሁ ዐለይሂ ወሰለም ብቻ እናያለን። ከሞተ በኋላ አይቻልም፣ ይቻላል እናያለን። በህይወት እያለ ፀጉሩን አጥበው ይጠጣሉ። እሺ ምራቁን ይጠጣሉ። እሺ እጣቢውን ይጠጣሉ። እሺ ደሙን ይጠጣሉ። ሽንት ይጠጣሉ። ሌላ ደግሞ ምንድነው ከፀጉሮቹ ላባቸውን ኻተመ ንቡዋቸውን ያቀፋለ። አሁን ከሞተ በኋላ ራሱ ፀጉሩን እስቲል የሚጠቀሙ አሉ። የሱ ፀጉር ብለው የሙሐመድን ልብስ እያጠቡ የሚጠቀሙ ከሞተ በኋላ እንዳሉ ታውቃለህ? የልብሱን አዘጋጀው ቃል
አውቃለሁ። ያንን ያው ብዙ እንትን አንልበትም። እንደ አህሊ ሱነቲ ወል ጀማዓ ይሄ ሐዲሱ ሰሂህ የሚወደድ እኮ ነው። አይደለም። ሐዲሱ ሰሂህ እኮ ነው። ሰሂህ እኮ ነው ሐዲሱ። ቡሃሪ ላይ እኮ አለ። እንዴት ነው የማይወደደው? ቡሃሪ ጋር ያለ ሐዲስ አሁን ላይ እኮ ነው እያልከኝ ያለው እኮ። ሙሐመድ ከሞተ በኋላ እኔ ጋር ነበረ ትላለች እኮ አይሻ። ለታመመ እያጠብን እንሰጥ ነበር ትላለች እኮ አይሻ። ኢንካነ የትቡት ፊል ሐዲስ ሐዲሱ ሰሂህ ከሆነ ትክክል ነው። አሁን እኮ እኛ ዘመን ላይ ሙስሊም ላይ አለ። ሙስሊም ላይ ያለው ሳይ ሙስሊም ይሄ እኮ ችግር የለውም አልኩህ እኮ ሙሐመድ ከሞተ በኋላ እኮ ነው። ኖ አዳምጠኛ። አሁን እያልኩ ያለሁት እኮ ያኔ ራሱ ሞቶ ከተደረገ አሁን ለምን አታደርገውም? ሙሐመድ ሞቶ አይሻ ጋር ነበር ልብሱ። አሁን ከዛ ደግሞ ከአይሻ ጋር ማነው ጋር ሄደ? እያጠብን ለታማሚ እንሰጥ ነበር ትላለች እኮ። ልብሱ ላይ ደግሞ ብዙ ጊዜ ስፐርም ነበር ብላለች። አይ ቲንክ ቡልጓል መሪም ላይ ራሱ አለልህ አይደለ? እንትኑ ቡልጓል መሪም አንዴ ክፈተው፣ እሱን አንዴ ክፈተው እሱ። ከዛ ወዲያ ሳይ ሙስሊም ላይም አለ። ሳይ ሙስሊም ላይም መክፈት ይቻላል። አሁን እንዲህ ማድረጋቸው ከነብይነታቸው ምን ያጎልባቸዋል ብለህ ነው አንተ? ነብይ አይሆኑም ነው? እንመጣለን እሱ ላይ። እሺ እንመጣለን እሱ ላይ አንዴ እንተነበረውና እኮ አሁን አተበሩ በነብዩ ሰለላሁ ዐለይሂ ወሰለም ርዕሱ አለቀ እኮ ይቻላል አልኩኝ። አተበሩ በነብዩ ሰለላሁ ዐለይሂ ወሰለም መልካም ይቻላል። በሳቸው የቀረ ነው። ግን አሁን በሳቸው ማለት እኔም ሆነ ሌላ ሰው ማድረግ አይችልም። ሙሐመድ ሞቶ እንኳን የእሱን ልብስ እያጠባችሁ የምትጠቀሙ ሆነና እስቲ የራሱ ነው፣ የራሳቸው እኮ ነው እኮ እየደረብከን ነው። ልብሱ የራሳቸው ነው፣ ጸጉሩ የራሳቸው ነው። በዘመኑ የነበረ አይ ነው። እኔም ማን ሌላ ሰው ነው አልታይም። እኔም አልታይም። ስለዚህ ሙሐመድ ጸጉሩ መድኃኒት ከሆነ በረከት የሚያሰጥ ገነት የሚያስገባህ ከሆነ ምራቁ እንደዛው፣ እጣቢው እንደዛው፣ ሽንቱ እንደዛው፣ ደሙ እንደዛው፣ የልብሱን እጣቢ እንደዛ፣ ጸጉሩ እጣቢ እንደዛ ከሆነ ሙሐመድ ይሄ ሁሉ ከሆነ ይሄ ሁሉ የሚያደርግላችሁ መድኃኒታችሁ ከሆነ ስለዚህ ጥገኛ የሆናችሁት ሙሐመድ ላይ ነው ማለት ነው። ነቢያቶች እንደዛ አድርገዋል ማለት ነቢያቶች ልብሶቻቸው እየታጠቡ የሚጠጡ እንደዚህ ከነሱ ከሰውን አክታቸው ምናምን ሶሪ ጣቢያቸው ምናምን መድኃኒት ነው እየተባለ ነበር። ምክንያቱም ሙሐመድ ሱራ 46:9 ላይ ከነቢያት ቢጤ የሌለኝ አይደለሁም ብሏል። ከነቢያት ቢጤ ከሌለው ሁሉ ነቢያቶች እሱን የሚመስሉ ከሆነ ከእነሱ ጋር አንድ ከሆነ ስለዚህ እንደዚህ ነበሩ ነቢያቶችም ላይሆኑ ይችላሉ። ላይሆኑ ይችላሉ እንደዚህ። መልካም። ስለዚህ ከሆኑ የምትቃወሙበት መንገድ የላችሁም ማለት ነው። ይሄ እኮ ብዙ ርዕስ አለ ማለት ርዕሱ ተዘጋል እኮ አተበሩክ በነብዩ ሰለላሁ ይቻላል። አበቃ። አሁን ሌላ ትልቅ ርዕስ እንዴት እንደሚሆን ታውቃለህ? ዩቱቡን አሳየው፣ ቪዲዮ የሰራሁበት የእናንተ ኡስታዝ አደባባይ ላይ ወጥቶ እኛ ላይ እንዴት እንደተበተረከ ስለምናውቅ ነው። ማይሆን ቀደዳ ተቀደደና ለሱ ምን ላይ ሰጥቼበት ነው ላይቭ የገባሁት። ቪዲዮን ዩቱብ ላይ አዳምጠው። ኡስታዜ ተናገረዋለ ለሱ ምን ላይ ሰጥቼ ማለት ቡዱላ ላይቭን አይደለም ቪዲዮ ያቺን ቪዲዮ አዳምጣት። በኋላ ለዚህኛው ኡስታዝ የተሰጠች ምላሽ አለ። ተወው፣ ቪዲዮን አትክፈተው። ለሱ ምላሽ የተሰጠ ነው። ከዛ አንጻር ነው የገባ ነው። እኛ ላይ ያነሳው አለ፣ ለሱ ምላሽ ነው የተሰጠው። ለምንድን ነው እሱ የሙሐመድን? ምክንያቱም የራስ ቤት ላይ ያለን ነገር ሌላው ጋር መተጣ ስቀስር እንዴት እንደዚህ ሊሆን ይችላል ምናምን። አንተ ሙሐመድ ጣቢው መድኃኒት መሆን ይችላል እያልክ፣ ምራቁ መድኃኒት ይሆናል እያልክ፣ ደሙ፣ ሽንቱ፣ ላቡ፣ የፀጉሩ ጣቢ፣ የልብሱ ጣቢ ፈውስ ነው መድኃኒት ነው እያልክ እኔ በስጋ የተገለጠው አምላክ ቤዛ ሆኖኛል ስል ሞክ የምታደርግ ከሆነ ወይንም ደግሞ የማንም እንትን ለማንም እንትን ምን ጥቅም የለው ምንም ምናምን የምትል ከሆነ ስለዚህ የራስን አስተምሮ አታውቅም ማለት ነው። የራስን አስተምሮ አታውቅም ማለት ነው። ከዛ አንጻር ለኡስታዙ የተሰጠ ምላሽ ነው እንጂ እኔ አይደለም ደሙ እንደዚህ ጣቢው አይደለም ጨርቁ እንትን ያለውንም መብላት ያድነናል ካልክ ያንተ መፍትሄ ነው። በሌላ ጉዳይ ነው የምንሟገተው። እሱ ገባ። ካካው መብላት መድኃኒት ነው ካልክ መፍትሄ ነው።
ግን አንተ ጋር እንደዚህ አይነት አስተምሮ ዘህ ሌላውን አታክ የምታደርግ ከሆነ አይ አንተ ጋር እንዲህ ያለ ብዬ ማሳየት እኔ ደግሞ ግዴታ ይኖርብኛል ማለት ነው። አደባባይ ላይ አታክ አድርጎ ነው። አደባባይ ላይ አታክ ስላደረገ ነው የእናንተው። አይ እኔ ይሄ ሁሉ ስተዋረከው ግርሞኝ ነበር ማለት ኦርቶዶክስ እምነትም ላይ እንዲህ አይነት ተበሩክ በኦርቶዶክስ እምነት ላይም ደግሞ ትንሽ ሰፋ ይላል መሰለኝ። በማንኛውም ሰው ምናምን ይላል ፈቀደ በማንኛውም ሰው በአባቶች ምናምን በረከት ልትቀበል ትችላለህ። ግን የእሱን እንትን እያልክ እሱ ፐርሰናል ነው እንጂ አስተምረት። ከኮመንት አትሳደቡ፣ ረፉ። ኮመንት ላይ የሚታርጓቸው ቢሳደቡትን አሁን የለ በአምላክ ላይ ነው ሞክ ያደረገው። እኛ አምላክ ያልነው እንደው ቢሆንም እንኳን ሎክ ጣቢ ጠጣን ብንል እንደዚህ ጠጣን ብንል፣ ምክንያቱም ፈጣሪ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ ምንም ያቆሽረው የሚችልም አይደለም፣ ሲጀመር ሊቆሽም አይደለም። ምክንያቱም በደንብ አስተውል፣ በስጋ የተገለጠ ቃል ነው ብለን ስለምናምን ማለት ነው። እንደኔና እንደናንተ ፍጡር ብቻ አይደለም እሱ። ስጋና ደም እንደዚህ እንታጠም እንትን ማለት መቆሸሽ የሚያስፈልገን እኛ አንድም ምንድነው እኛ እናምናለን መሰለ ከገነት ስንወጣ የሰውነታችን ጎስቆለውን እንትን ገንዘብ ስላደረገ እንጂ በገነት ውስጥ በነበርክበት ወይም በገነት ውስጥ ባለበት ሰዓት ላይ መታመም፣ መራ፣ ይሄ ደግሞ ካካ ማለት እነኚህ የሉ። እነኚህ የምድራዊ ህይወት ናቸው። መቆሸሽ እነኚህ ባህሪዎች የመቆሸሽ እነኚህ ባህሪዎች እኛ ከኃጢአት ጋር የተያዘ ከጸጋ መጓደል ጋር የተያዘ የመጡ ናቸው እንጂ ለክርስቶስ እነኛ አይነገሩ። መቆሸሽ በባህሪው እንደው የእሱን እጣቢ ጠጡ ብንባል ማተር ያደርገንም። ምክንያቱም አንደኛ አምላካችን ነው፣ ሁለተኛ እሱ የሚያቆሸሽ ምንም ነገር ስለሌለ ንጹህ በባህሪው ስለሆነ ማለት ነው። እሱ ግን ሞክ ሲደረግ ሌላ ጋር ነው። አንተ ጋር እኮ ይኸው የአንተ ነቢይ ልብሱ ላይ ስፐርሙን እንትን ይላል። የእሱ እጣቢ ደግሞ የልብሱ መድኃኒት ነው ብለህ ትጠጣለህ። ፀጉሩ ቅማል እንደሚፈለግለት ይናገራል። የፀጉሩ ጣቢ ደግሞ መድኃኒት ነው ተብሎ ይጠጣል። ምራቁ ይጠጣል። የሺያዎችን እንትን ካየ ደግሞ ኢማም እንትና ሁሴን ጡት እንዳልጠባ ታውቃለህ? እንደ ሱኒ ሶሪ ሺያ ዶክትሪን ምራቅ ቆይ አንዴ ቃል ላክልህ። ኪታቡን ነው አለ እንትን አለ አያተል ቁልቡል አለ አዲስ እንትኑ የለህም ልላክልሽ ስክሪንሾት አንዴ ላውጣውና አያተል ቁልቡል ቮሊም 3 ላይ ሱኒዎች ላይም አለ። ሱኒዎች ላይ ሙሐመድ ለአሊና ለሁሴንና ላላሰን አፋቸው ውስጥ ምራቅ እንደሚጨምርላቸው ነው የሚናገረው እንጂ ምን ያህል ታይም እንዳጨመረላቸው አይናገርም። ብልታቸውን እንደሚስም አፋቸውን ምራቃቸውን እንትን እንደሚል አለ። የሺያዎች ግን በግልጽ ያስቀምጡታል። 2 ዓመት ሙሉ ምራቁን ያጠጣው ልክ ላለው ጋር 2 ዓመት ሙሉ ምራቁን ያጠጣው እና ምግብ በልቶ መጠጥም እንትና ሶሪ ከሌላ ጠብቶ አያውቅም። ስጋና ደሙ የተሰራው ኢማም ሁሴን ከሙሐመድ ምራቅ ነው ብለው ነው የሚያምኑት ሺያዎቹ። እዚህ ሀገሮቹ ሳይሆኑ ሺያዎቹ። የዚዎቹ እዚህ ሀገር ያሉ ሱኒዎቹ ሙሐመድ ምራቅ እንትን እንደሚለው ብዙ ቦታ ላይ አለ። እሱ ታማኝም ሶሒህ የሆነ አዲሶች አሉ ምራቅ እንትን እንዳለ። ግን ሲያስተባብሉ እዚህ ቲክቶክ ላይ ያሉት ምን ላይ ሲሰጡ የሰማሁት ምንድነው አይ ውሃ እየጠማቸው ነው እንደዛ የሚያደርገው የሚል አይነት ሌም የሆነ ምን ላይ ሲሰጡ አይቻለሁ። የረጅም ሰዓት ምራቁን ገቶታል አልጋተውም። እምነታቸው በሱኒዎች ላይ ዲቴል አላውቅም። ሺያዎቹ ግን ምራቁን 2 ዓመት ያህል ነው ያጠጣው ብለው ያምናሉ። አንዴ ክፈትብኛል። ያ እናንተ እንትበት ላይ ከዚህ ላንብብላችሁ። እሺ ቮሊዩም 3 ላይ ነው አያተል ቁቡል ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ምናምን የሚለው ቮሊዩም 3 ላይ ፔጅ 108 ላይ ኢማም ሁሴን ሃዝ ኖት ሳክልድ ፍሮም ኤኒ ውመን። ኢማም ሁሴን ከማንም እናት አልጠባም። ሂዝ ብለድ ኤንድ ፍለሽ ዌር ሜድ የማን የሁሴን በደንብ አስተውሉ። ሂዝ ብለድ ኤንድ ፍለሽ ዌር ሜድ አፕ ባይ ዘ ስላይቫ ኦፍ ዘ ፕሮፌት። ስጋና ደሙ በሙሐመድ ምራቅ ነው የተሰራው።
የተሰመረበት ቢጫ ያለበትን እዩት። ከስር ሞሎ ስንታ 2 ዓመት ያህል እንደሆነ ደግሞ ከስር ያስቀምጠዋል። እና እንደዛ ነው። ኤኒዌይስ ለዛሬ ቢበቃንስ ከስር ያለችዋ ምን ያህል ምን አልከኝ? ፖዝ ሆኗል ወንድማችን። ቀጥል። አይቀጥል ያ አይተዋል። ያው የእንትኖቹ ኢማም ሁሴን ታያላል። ኢማም ሁሴን has not suckled from any woman. His blood and flesh were made up by the slave of the prophet. እና ቪዲዮውን ዩቲዩብ ላይ ኡስታዝ ከድር ታዋቂ ነው እንግዲህ። ኡስታዝ ከድር ለሱ ምላሽ የተሰጠ ነው የቶፒክ እና በአሪፍ ሁኔታ መልሰንበታል ብለን እናምናለን። ስለዛሬ ይበቃናል።